ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን ቆይታችሁን አራዳ ኤፍኤም 95.1 ላይ እንድታደርጉ ነው የምንጋብዛችሁ። ፕሮግራም ፉትቦል ካፌ ነው። የእጅ ውርወራዎች ፋሽን የሆኑበት ጊዜ ላይ ደርሰናል። በፕሪሚየር ሊግ ይህንን በተደጋጋሚ እየተመለከትን እንገኛለን። ከሳምንት ሳምንት በሚደረጉ ጨዋታዎች ከዚህ ስትሬንድ ጎሎች እየተቆጠሩ ነው አይደለ? እንመልከት ይህንን ጉዳይ። ልክ ነው። ከዚህ በፊት አንድ ጊዜ በጠቅላላው የረጅም ኳሶች መብዛት እንደዚህ አይነት ልማዶች በፕሪሚየር ሊግ እየተስተዋሉ ነው። ለምን እንደዚህ ሆነ የሚለውን አንስተን ነበር በመጠኑ። ስለዚህም ጉዳይ እንዳነሳን አስታውሳለሁ። ግን በሳምንቱ መጨረሻ በስታንፎርድ ብሪጅ ቼልሲ በሰንደርላንድ ሲረታ፣ ደግሞ በጂቴክ ሊቨርፑል በብሬንፎርድ ሲሸነፍ ሁለቱም ቡድኖች ተጨማሪ 2 ጎሎች ከቀጥተኛ የመልስ ውርወራዎች ጎሎች አስቆጠሩና እንዴት ልማድ እየመጣ እንደሆነ ማየት ይቻላል። ከዚህ በፊት አንድ ከረጃጅም የመልስ ውርወራዎች ጋር በቁርኝት የሚነሳ ስም ነበር። ሮሪ ዴላፕ የሚባል ተጫዋች ነበር። ቀድሞ የሳውዝሃምፕተን ተጫዋች፣ ግን በዚህ በጣም የታወቀው ለስቶክ ሲቲ ይጫወት በነበረበት ጊዜ ነው እና ሮሪ ዴላፕ ብዙ የፕሪሚየር ሊግ ቡድኖችን የሚፈትኑ ረጃጅም የ40 ሜትር በሰዓት 70 ኪሎ ሜትር የሚሄዱ የመልስ ውርወራዎችን ወደ ሳጥን በማምዘግዘግ የሚታወቅ ተጫዋች ነው ነበር። ግን አንዳንድ ስኪሎች አሉ ከሆኑ ወይም ኢሴንትሪሲቲስ ያሏቸው ተጫዋቾች ይባላሉ። በሆነ ነገራቸው ምን ለያቸው፣ ከዚያ በኋላ ሌላ ተጫዋች ሲያደርጋቸው አይተናቸው ማናውቃቸው አይነት ቴክኒኮች አሉ። ለምሳሌ በወዳጅነት ጨዋታ ቢሆንም ያንን ያደረገው እና ከጨዋታ ውጪ እንደሆነ አውቆ ነው ያንን ያደረገው ቢሉም የሬኔ ሄጌታ ተገልብጦ በመቀስ በስኮርፒዮን ከእንግሊዝ ከኮሎምቢያ ሲጫወቱ ያንን ኳስ ያዳነበት ቅጽበት ለምሳሌ ሌላ ተጫዋች ያደርገው አታይም። በቃ ሬኔ ሄጎታ ያደረገው ሌላ ተጫዋች ከዛ በኋላ አላደረገውም እና የሱ የሬኔ ሄጌታ ስኪል ተደርጎ ነው የሚታየው። ብላንኮ የሚባል አንድ የሜክሲኮ ተጫዋች ነበር። ኳስ በሁለት እግሩ ይይዝና ከዛ በሁለት ተጫዋቾች መሀል ይዟት ይዘላል ኳሷን። ሌላ ተጫዋች ያደርገው ለምሳሌ አታይም በሱ በሚያደርግበት ድግግም ቢያንስ እና ከእንደዚህ አይነት ኢሴንትሪሲቲስ ጋር አብሮ የሚነሳ ነው። የሮሪ ዴላፕም እንደዛ ይመስል ነው። ምክንያቱም ሌላ ተጫዋች እሱ ሲያደርግ በነበረው መንገድ ሲያደርገው መልሰን አላየንም እና በቃ የሆነ ዘመን የነበረ ግን ተመልሶ ሪሰርፌስ የማያደርግ አይነት የተጫዋቾች ችሎታ ወይም የጨዋታ ስልት ወይም የሚታወቁበት የአንድ ስኪል መገለጫ ተደርጎ ሊቆጠር ይችል ነበር። ያኔ ደግሞ ስቶክ በሚገባ ቶኒ ፑሊስ ነበሩ አሰልጣኝ የነበሩት፣ በሚገባ ይጠቀሙበት ነበር። ስቶክ ሲቲ ከ2008 እስከ 2013 ባሉት 5 ዓመታት ከሮሪ ዴላፕ የመልስ ውርወራዎች ብቻ 24 ጎሎች አስቆጥሮ ነበር። ይሄ ላለመውረድ ለሚሟሟት ቡድን 24 ጎል በ5 ዓመት ማለት በጣም ከፍተኛ ቁጥር ነው። ከሱ የመልስ ውርወራዎች ብቻ የሚገኙ ናቸው እና በኋላ ያለ ተተኪ ሌጀንዱ ሮሪ ዴላፕ ጫማ ሰቀለ። እድሜው 37 ዓመት ነበር እና በዋነኝነት የሱ አልጋ ወራሽ ሆኖ የተከተለ ተጫዋች ስላልነበር በቃ ለአንድ ተጫዋች ብቻ የሚተው ለአንድ ተጫዋች ብቻ የሚተው ክህሎት ተደርጎ ነበር ይቆጠር የነበረው። ሮሪ ዴላፕ ማለት የሊያም ዴላፕ አባት ነው። አሁን ለቼልሲ የሚጫወተው ተጫዋች ማለት ነው። ያው ገጽታው ተለውጧል። እንደዚህ አሁን ብዙ ተተኪዎች ደቀ መዛሙርት አፍርቷል ሮሪ ዴላፕ። የመልስ ውርወራን አሁን ምናልባት ካዮዴ ሳይሆን አይቀርም ማይክል ካዮዴ የብሬንፎርዱ ተጫዋች በእግሩም በጣም ጥሩ ነው። በቀደም ከሊቨርፑል ጋር በጣም የሚያስደንቅ ብቃት ነበር ያሳየው። ስለዚህ በመልስ ውርወራ ብቻ መታወቅ በትክክል ስለ ችሎታው የሚመጠን አይመስለኝም። ግን ከዚህ በፊት እንዳነሳሁት እንዴት ይህንን ጉዳይ ረጃጅም የመልስ ውርወራዎችን መወርወር እንደ ስኪል አናላይዝ እንደሚደረግ አንድ ችሎታ ቡድኖች እንዳዩት የምታውቂው ከፊዮረንቲና ሲያስፈርሙት የብሬንፎርድ ሰዎች የመልስ ውርወራውን እንደ አንድ በጣም ወሳኝ ችሎታ የግምገማቸው ግብአት አድርገው ተጠቅመውበታል። ስለዚህ ብዙ ሮሪ ዴላፖች አሉ አሁን በዚህ ዘመን
ምክንያቱም ስትራቴጂ ነው። አላ ዴላፕ የቀረ የሆነ ጊዜ የነበረ አይደለም። የሆነ ጊዜ እግር ኳስ እንዲህ አይነት ልማድ አለው። ለምሳሌ በእግር ኳስ የታክቲክ እድገት ውስጥ WM 1920ዎቹ መጨረሻ 30ዎቹ መጀመሪያ ላይ ኸርበርት ቻፕማን ያን የአርሰናል አሰልጣኝ የነበሩት ሰው የተጠቀሙበት ሲስተም ነው WM ይባላል። እና ከዛ በኋላ በታሪክ በድርሳናት ወይ ኢንቨርቲንግ ዘ ፒራሚድስ ወይ ትልልቅ መጽሐፍት ላይ ካልሆነ በስተቀር አታገኙም በተግባር የሚጠቀምበት ቡድን። ግን WM አሁን ብዙ ቡድን በተለይ ሚድፊልድ ቦክስ የሚባለው ነገር ተመልሶ ከመጣ በኋላ የጓርዲዮላ ማንቸስተር ሲቲን ቻምፒየንስ ሊግ የወሰደበትን መንገድ ጨምሮ WM ነው የሚመስለው። ኮስቱ ኮስት ብታዩ ከግብ ጠባቂው ከዚህኛው የራስሽ ቡድን ጎል እስከዛኛው ድረስ ሜዳ ውስጥ ተጫዋቾቹ አቋቋማቸው W እና M ይመስላል። WM ፎርሜሽን ይባላል። ከ80 ወይም ከ90 ከ100 ዓመት በኋላ አሰልጣኞች መጠቀም ጀመሩ እሱን። ወይም ኢንተርስ የሚሏቸው ወይም 2-3-5 ሲስተምን መጫወት ምናምን 2-3-5 የሚባል ፎርሜሽን አለ ቢባል የዛሬ 20 ዓመት ሰው ቀልድ ነው የሚመስለው። አሁን ብዙ ቡድኖች እንደዛ ይጫወታሉ። በተለይ ከኳስ ጋር ትልልቆቹ ቡድኖች ሳይቀሩ እንደዚህ ያደርጉታል። 2-3-5 ወይም 3-2-5 በ5 ተጫዋች ማጥቃት በጣም የተለመደ ነው። ግን የድሮ ነበር ተደርጎ ይቆጠር የነበረው ይሄ አይነት አቀራረብ። የሮሪ ዴላፕም ልክ እንደዚያው ነበር። አሁን ይሄ ዘመን ግን እግር ኳስ እየሄደ ያለበት መንገድ ግን እንደ አንድ በጣም ወሳኝ እንደሆነ መሳሪያ እንዲጠቀሙበት ያደረጋቸው ይመስላል። እና በቀደም ቼልሲ ላይ ማን ነው ኖርዲ ሚኩዌሌ ነበር ያንን ረጅም ኳስ ወደ ሳጥን የወረወረው። ዊልሰን ኢሲዶር ነው ጎሉን ያስቆጠረው። ከብሬንፎርድና የሊቨርፑል ጨዋታ ላይ ደግሞ ያው ማይክል ካዮዴ ነው ኳሱን ወደ ሳጥን የወረወረው። ከዛ በኋላ ክሪስቶፈር አየር የሚባለው ተጫዋች የመጀመሪያውን ኳስ አሸነፈ። ከዛ ዳንጎ ኦታራ ጎሉን አስቆጠረው እና ሁለቱም ጎሎች በጨዋታው መጨረሻ ላይ ለተፈጠሩት ውጤቶች በጣም ወሳኝ ጎሎች ነበሩ። ያለ እነዚህ ጎሎች በአንድ የጎል ማርጅን ስለሆነ ሁለቱም ቡድኖች ያሸነፉት ሰንደርላንድም እና ብሬንፎርድም የሳምንቱ የመጨረሻው ትልልቆቹ ሰርፕራይዚንግ ውጤቶች እነሱ ናቸው የነበሩት። በመልስ ውርወራ ምክንያት ነው ያሸነፉት። ግን የተወሰኑ ጨዋታዎች ብቻ ሳይሆን ወይም በእነዚህ ጨዋታዎች በአንድ በሁለት ጨዋታዎች በአጋጣሚ የተቆጠሩ ወይም እንደ አቤሬሽንስ የሚሏቸው እነሱ አልፎ አልፎ የሚፈጠሩ ነገሮች አይደሉም። በዚህ ውድድር ዘመን ከመጀመሪያው ሳምንት ጀምሮ እየታየ ያለ በሁሉም ቡድኖች ላይ የሚስተዋል ዝንባሌ ወይም በአብዛኞቹ ቡድኖች ላይ የሚስተዋል ዝንባሌ ነው። ረጃጅም የመልስ ውርወራዎችን ወደ ሳጥን የመላክ ልማድ። ለምሳሌ ባለፈው 10 ዓመት በፕሪሚየር ሊግ ወደ ፍጹም ቅጣት ምት ሳጥን ውስጥ የሚደርሱ የመልስ ውርወራዎችን በጨዋታ 1.3 ጊዜ ብቻ ነው የምታየው። በቃ በየሁለት ጨዋታው ምናምን ነው አንዳንድ የምታየው እንጂ አታይም። ወደ ሳጥን በቀጥታ መላክ አንድ ቡድን እየተመራ ጎል ማስቆጠር ባለበት ጊዜ ከዴስፕሬሽን ታክቲኮች መካከል አንዱ ሆኖ እንደምንም በዚህም ጎል ማስቆጠር አለብን ከሚል ስሜት የሚመነጭ ነው። ግብ ጠባቂን ወደ ተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ እንደ መላክ አይነት ከመጨረሻ አማራጮች መካከል አንዱ ተደርጎ እንደሚቆጠር አይነት ነው የነበረው። ከዛ በ2024-25 ወይም ባለፈው የውድድር ዘመን በጥቂት የመጨመር ምልክት ታየ። በየጨዋታው በቀጥታ የፍጹም ቅጣት ምት ሳጥን ውስጥ የሚደርሱ 1.5 በትክክል ለመጥቀስ 1.52 ረጃጅም ኳሶችን ማየት ጀመርን። በዚህ የውድድር ዘመን ግን ምን እንደሆነ ልንገርሽ። ካለፈው የውድድር ዘመን ጋር ሲነጻጸር የ153% እድገት ነው ያሳየው። በዚህ የውድድር ዘመን እስካሁን ድረስ በተደረጉት የ9 ሳምንት ጨዋታዎች በ2025-26 የውድድር ዘመን በየጨዋታው 3.85 የመልስ ውርወራዎች ሳጥን ውስጥ የሚጠናቀቁ የመልስ ውርወራዎችን ማየት ጀመር። የ153% ኢንክሪመንታል ማለት ነው። በጣም ወሳኝ መሳሪያ ተደርጎ መታየት ጀምሯል። ለምንድን ነው እንዲህ የሆነ ያለው? ማን ነው ይሄንን እያደረገ ያለው? ያኔ ዛሬ 10-15 ዓመት ቶኒ ፑሊስ የሚያደርጉትን ነገር አሁን ማን ነው ከእንቅልፉ የቀሰቀሰው የሚሉ ሰዎች ካሉ ብዙ የሚጠቀሱ ሁለት ስሞች አሉ። ሁለት አሰልጣኞች። አንደኛው የቶተናሙ አሰልጣኝ ቶማስ ፍራንክ ናቸው። የእሳቸው ብሬንፎርድ ነው። አሁንም የእሳቸው ረዳት ነው የነበረው። የእንደዚህ አይነት ጉዳዮች አሰልጣኝም ነው የነበረው ኬት አንድሪውስ የሚባለው አሰልጣኝ። ፕሪሚየር ሊግ ከወጣቶቹ አሰልጣኞች መካከል አንደኛው ነው። ሹመቱ ብዙ አነጋግሮ ነበር። የዚህ ዲፓርትመንት የሴት ፒስ የሎንግ ትሮ የምናምን ስፔሻሊስት ነው የነበረው ቶማስ ፍራንክ በቆመ ኳስም ቢሆን። ለዛ ነው ባለፈው ኒኮላ ጆቨ ወደ አርሰናል ሲመጣ
ከመጀመሪያ ወደ ሲቲ ሄዷል። ግን ወደ ሲቲ ወደ ትልልቆቹ ቡድኖች ከመሄዱ በፊት የብሬንፎርድ አሰልጣኝ ነበር። ከቶማስ ፍራንክም በፊት በነበሩት አሰልጣኝ የቆመ ኳስ አሰልጣኝ ነበር። ብሬንፎርድ የመጀመሪያው ቡድን ነው በእንግሊዝ የቆመ ኳስ አሰልጣኝ ብቻ ብሎ በመቅጠር። ስለዚህ ለሴት ፕሌዎች፣ ለቆሙ ኳሶች፣ ለዴድ ቦል ሲቹዌሽን ስለሚሏቸው ለቅጣት ምቶች፣ እንዲሁ ለመልስ ውርወራዎችም አሰልጣኝ ቀድሞ በመቅጠር የታወቀ ነው። የብሬንፎርድ የዳታ ግብአት ማርጂናል ጌንስ ላይ የሚያተኩር ነው። ከዚህ በፊት እግር ኳስ ቸል ብሏቸው የቆዩ ነገር ግን ልዩነት ሊያመጡ የሚችሉ የሚሏቸው አንዳንድ ነጥቦች አሉ። ለምሳሌ የመልስ ውርወራ አንደኛው ነው። ስለዚህ ቶማስ ፍራንክ አሁን በቶተናም እንደምታየው በቀደም ኤቨርተንን ሲያሸንፍ 2 የማዕዘን ምት ጎሎች አስቆጥረው ነው ያሸነፉት አይደል? በጉዲሰን ፓርክ አልኩኝ፣ በአዲሱ ስቴዲየም። ይሄ የእሳቸው ቡድን ባህሪ ነው። በቃ የማንቸስተር ዩናይትድ የቆመ ኳስ አሰልጣኝ ሆነው በኤሪክ ቴን ሃግ የመጨረሻዎቹ ወራት ተሹመው የነበሩት አንድሪያስ ጆርጅሰንም ወደ አርሰናል ከመሄዳቸው ወደ ማንቸስተር ዩናይትድን በኋላ ከመሄዳቸው በፊት የብሬንፎርድ የቆመ ኳስ አሰልጣኝ ነው የነበሩት። እንዲህ አይነት ጉዳዮች ላይ ከፍ ያለ ትኩረት የሚሰጡ አሰልጣኝ ናቸው ብሬንፎርድ። ሁለተኛው ሚኬል አርቴታ። ሁለቱ አሰልጣኞች ናቸው እንግዲህ የዚህን ዘመን የሴት ፕሌይ የቆመ ኳስ፣ የቅጣት ምት ኳሶች፣ የማዕዘን ምት ኳሶች ላይ በጣም ከፍተኛ ትኩረት የሚሰጡ ሁለት አሰልጣኞች የሚባሉት ሁለቱ ናቸው። ሚኬል አርቴታም ኒኮላ ጆቨን ወደ ሲቲ ያስቀጠረው ራሱ ነው። ራሱ ኒኮላ ጆቨ ብዙ ጊዜ እንደተናገረው እንዲያውም ጓርዲዮላ መጀመሪያ አካባቢ አመንትቶ ነበር ለእንደዚህ አይነት ሁኔታዎች ስፔሻሊስት አሰልጣኝ ያስፈልጋሉ። ከምክትሎቹ መካከል አንደኛው ሊያሰራው የሚችል የአርቴታ አስተያየት ደግሞ አንተ ከምታስበውም የተወሳሰበ ነው ነገሩ የሚል ስለነበር ፔፕን ማሳመን ነበረበት እና ወዲያው ነው ማንቸስተር ሲቲ ፕሪሚየር ሊግ ምርጡ የቆመ ኳስ ቡድን የሆነው በኒኮላ ጆቨ የተነሳ። ሁለቱ ሰዎች ናቸው ዋና ዋና ሰዎች ተብለው የሚጠቀሱት። ግን የሁለቱ አሰልጣኞች ቡድኖች ብቻ አይደለም አሁን ይሄን የሚያደርጉት። ለምሳሌ በመጀመሪያው ሳምንት ከ20 የፕሪሚየር ሊግ ቡድኖች መካከል 11ዱ ቢያንስ አንድ ጊዜ ከመልስ ውርወራ ብቻ ሳጥን ውስጥ የደረሰ ኳስ ወርውረዋል። አሁን የአርቴታ የቶማስ ፍራንክ ወይም የጥቂት አሰልጣኞች ብቻ አይደለም። አንዳንዶቹም አሰልጣኞች እንዲህ ያለው ነገር ከኔ ማሰልጠን ተፈጥሮ ጋር የሚጣላ ነው ብለው የሚያምኑ አሰልጣኞች ሳይወዱ የዚህኛው ዘመን አንድ መሳሪያ ስለሆነ መዘጋጀት ጀምረዋል። ለምሳሌ ከብሬንፎርድ ጨዋታ በፊት ቼልሲ ከብሬንፎርድ ጋር ከመጫወቱ በፊት በመጀመሪያዎቹ ሳምንታት ኤንዞ ማሬስካ የብሬንፎርድን ታሪክ ስለሚያውቁ በነገራችን ላይ በቀደም ብሬንፎርድ ካለፈው የውድድር ዘመን መጀመሪያ ጀምሮ እስካሁን ድረስ 8 ጎሎችን ከቀጥታ የቆመ ኳስ አስቆጥሯል። በጣም ከፍተኛ ነው። የአንድን ቡድን መትረፍ አለመትረፍ ነው ሊወስኑ የሚችሉ ዋንጫ መውሰድ አለመውሰድ ሊወስኑ የሚችሉ የአውሮፓ ስፍራዎች ማግኘት አለማግኘት ሊወስን የሚችል ከፍተኛ ጎል ቁጥር ከመልስ ውርወራ ብቻ 8 ጎል አስቆጥሯል። በዚህ የውድድር ዘመን ብቻ ቼልሲም ላይ አስቆጥረዋል። አሁን ደግሞ በቀደም ሊቨርፑልም ላይ አስቆጥረዋል። በእነዚህ መንገዶች ጎሎች አግኝተው ትልልቆቹን ቡድኖች ነጥብ አስጥለዋል። አንዱን ጨዋታ አሸንፈዋል፣ በአንዱ ጨዋታ አቻ ወጥተዋል። ይህን ያህል ጨዋታ አለዋጭ ነው። ግን ይሄ ትሬንድ ማሬስካ ባይወደውም ለምሳሌ ቡድኑ እንዲህ እንዲያደርግ ባይፈልግም ግን የግድ መዘጋጀት አለበት እና ምናለ ከብሬንፎርድ ጨዋታ ቤት በነበረው ፕሬስ ኮንፈረንስ ላይ የብሬንፎርድ አንደኛው ጥንካሬ እንደሆነ ስለምናውቅ የመጨረሻ ዕለት ልምምዳችን ላይ ለብቻው ጊዜ መድበንለት የብሬንፎርድን የቆመ ኳስ መከላከል እንዴት ነው የምንችለው የሚል ዝግጅት ስናደርግ ነበር አለ። ባትፈልጊውም ነገሩን መሸሽ ግን አትችይም። ግን ደግሞ ቢዘጋጅበትም አልቀርም። ኬቨን ሻደ በጣም ረጅም ኳስ ወደ ሳጥን ወረወረ ባለቀ ሰዓት። ከዛ ፋቢዮ ካርቫሊዮ የቀድሞ የሊቨርፑል ተጫዋች ጎሉን አስቆጠረውና ጨዋታው 2-2 አለቀ። ስለዚህ ማሬስካ ባይፈልገውም የእሱ ቡድን መሳሪያ ላይ ያደርገው ባይፈልግም ግን ይህንን ካውንተር ለማድረግ ግን ቡድኑ እንዲዘጋጅበት አስገደደው። ሁሉም ሰው ደስተኛ ነው ማለት ግን አይደለም። የቀድሞ የቶተንሃም ተጫዋች በልጅነት የአርሰናል አካዳሚ ውስጥ የነበረው እና በአርሰናል ደጋፊዎችን አንዳንድ ጊዜ በማናደድ የሚታወቀው ጄሚ ኦሃራ አሁን ለቶክ ስፖርት ይሰራል፣ አንዳንድ ጊዜ ስካይ ስፖርትስም ላይ ይቀርባል እና እኔ መቋቋም አልቻልኩም አለ። በቃ ይሄ ረጃጅም ኳስ ምናምን የሚባል አማተር እግር ኳስ ማይ ነው የሚመስለኝ፣ የኤሊት ደረጃ እግር ኳስ ማይ አይመስለኝም። ይሄ በአራተኛ ዲቪዥን ምናምን የሚደረግ ነገር ነው በፊት። አሁን ኤሊት ቡድኖች ራሳቸው ሲጠቀሙበት ያለው እና ደስ አይለኝም አለና በኋላ ጥፋተኛው አርሰናል ነው አለ። የፕሪሚየር ሊግን የጨዋታ ፍሎ እየገደለ ያለው አርሰናል ነው። ምክንያቱም ጨዋታው በቃ የቆሙ ኳሶች ብቻ ሆነ። ስለዚህ ፍሪ ፍሎዊንግ እግር ኳስ እያየን አይደለም። ዓለም ላይ ያለ ሰው በሙሉ ፕሪሚየር ሊግን እወዳለሁ የሚለው ክፍት በሆነ ከሳጥን ሳጥን ያለ መቆራረጥ በሚሸጋገር ጨዋታ ነው። አሁን ያ ተደጋጋሚ ስቶፔጅ ስላለ አንድ የመልስ ውርወራ ልትወረውሪ ስትይ ፎጣ አምጥቶ አጽድቶ እርጥበቱን
ከኳሱ ላይ ጠርጎ ወይ በቆመ ኳስ ጊዜ አንድ ቡድን 30 40 50 ሰከንዶች ወስዶ እንዲህ ሲደጋገም ጨዋታው ይቆራረጣል። ስለዚህ እንደ ድሮ አይነት ፍሪ ፍሎይንግ እግር ኳስ የለም ማለት ነው ብሎ ጥፋተኛው ግን አርሰናል ብሎ ደግሞ ሚኬል አርቴታን ተችቶ ነበር። ጄሚ ካራገንም አነስ ስላሉት ቡድኖች እንደ ባድና መሳሪያ ቢጠቀሙበት እረዳለሁ። ምክንያቱም በክፍት ጨዋታ ጎል ለማስቆጠር ሊሚትድ ስለሆኑ በቂ ክሬቲቭ ተጫዋቾች ስለሌሏቸው እረዳለሁ። ለትልልቆቹ ቡድኖች ግን በተለያየ መንገድ ጎል የማስቆጠር ሀብት ስላላቸው እንዴት የቆመ ኳስ ላይ ወይም የረጃጅም የመልስ ውርወራዎች ላይ ፊክሴትድ ይሆናሉ? ለምን እንደዛ እንደሚያደርገው አላቅም ብሎ አስተያየት ሰጥቶ ነበር። ግን እኔ ጠቅላላውን የእግር ኳስን ልማድ ግን የሚያሳይ ነው። እግር ኳስ አንድ ምሳሌ ነው የቆመ ኳስ እንጂ እንደ ድሮ ውስብስብ መሆኑ ቀርቷል። በጣም የመጀመሪያው ሩት የመከተል አንድ ክሮስ፣ አንድ ረጅም ኳስ፣ ረጃጅም የመልስ ውርወራዎች፣ የማዕዘን ምቶች፣ የቅጣት ምቶች እንደ ድሮ ውስብስብ አይደለም። ድሮ እኛ የምናደንቃቸው አሰልጣኞች ፓተርኖች ላይ ብዙ ይጨነቁ ነበር። አሁንም እያሰለጠኑ ያሉ አሰልጣኞች ያንን ትተውታል ማለት አይደለም። ግን ፓተርኖች፣ ትርፍ ሰው የማግኘት ጉዳይ፣ የትሪያንግሎች፣ ሬክታንግሎች የመፍጠር ኦቨርሎድ የመፍጠር ምን ማለት ጉዳይ ላይ ብዙ ይጨነቁ ነበር። የቢልዳፕ አጫወት ላይ፣ የቢልዳፕ የመውጣት አይነቶች ላይ፣ ከኋላ እየተጫወቱ የመውጣት ቴክኒኮች ላይ፣ የፕሬሲንግ ፓተርኖች ላይ ክሎፕ ለምሳሌ ከልምምዳቸው ውስጥ ማንም እንዲያዩ የማይፈልጉት የፕሬሲንግ ልምምዳቸውን ነው ሲባል አስታውሳለሁ። አሁን በመጠኑ ያው ስብስብነት እየቀረ ነው። እግር ኳስ የፓሱ መጠንም እየቀነሰ ለምሳሌ እንዴት እንደሆነ ልንገርሽ። በ2023/24 የውድድር ዘመን 941 ፓሶች በጨዋታ በአማካይ ይደረጉ ነበር በሁለቱም ቡድኖች በኩል። አሁን ወደ 849 ወርዷል። ኮምፕሌክስ አይደለም፣ የ10% ቅናሽ አሳይቷል። ግብ ጠባቂዎች ከግማሽ በላይ የሚሆን ክሊራንሳቸውን ወይም የመልስ ምታቸውን ከራሳቸው ሳጥን ወደ ተጋጣሚ ቡድን የሜዳ አጋማሽ ነው የሚያደርሱት። ትልልቆቹ ቡድኖች ማንቸስተር ሲቲን፣ አርሰናል፣ ሊቨርፑልን ምናምን ጨምሮ ማለት ነው በቅርብ ዓመታት ያየናቸውን ትልልቅ ቡድኖች ጨምሮ በጭንቅላት የሚቆጠር የጎል መጠን አሁን በ25 ዓመት ከፍተኛ ሆኗል። በ25 ዓመት ከሚቆጠሩት 5 ጎሎች አንዱ በጭንቅላት የሚቆጠር ጎል ነው። ከክፍት ጨዋታ የሚቆጠሩ ጎሎች መጠን ደግሞ በ16 ዓመት ውስጥ አነስተኛው በየጨዋታው በአቬሬጅ 1.69 የክፍት ጨዋታ ጎሎች ናቸው የሚቆጠሩ። ስለዚህ የመልስ ውርወራ የጠቅላላው አዝማሚያ አንድ ማሳያ እንጂ ብቸኛው ማጣቀሻ አይደለም። ረጃጅም ተጫዋቾችን የማስፈረም ልማድም በብዙ ትልልቅ ቡድኖች ውስጥ የሚስተዋል ነው። ኤሪያል ስክራምብል በስቷል። አንደኛ ሰዎች ምን ይላሉ መሰለሽ፣ ያው ከቅጣት ምትም ከማዕዘን ምት መከላከል በላይ የቆመ ኳስ መከላከል፣ ይሄ የመልስ ውርወራን መከላከል በጣም ያስቸግራል። ኳሱ የሚመጣበት መንገድ በጣም አስቸጋሪ ነው፣ እንደ ቆመ ኳስ አይደለም። ስለዚህ ግብ ጠባቂዎች ወጥተው ፓንች ለማድረግ አይሞክሩም፣ ትልቅ ስህተት ሊሆን ስለሚችል። ግን ቁመት በስቷል። አሁን ሁሉም ትልቅ የፕሪሚየር ሊግ ቡድኖች አጥቂዎቻቸውን ብታይ አጭሩ ቪክቶሪዮ ኬሬስ ነው ከትልልቆቹ ቡድኖች። ለምሳሌ ሜትር ከ89 ነው ቁመቱ፣ በጭራሽ አጭር አይደለም፣ ኦልሞስት ሜትር ከ90 ግን ከዛ በላይ ረጃጅሞች አሉ። ኤኪቲኬ ሜትር ከ90 ነው። ኒክ ቮልተማደ ሜትር ከ98 ነው። ቤንያሚን ሼሽኮ ሜትር ከ95 ነው። ኤርሊንግ ሃላንድ ሜትር ከ95 ነው። እንደ የተወሰኑትን ዋና ዋና ቡድኖች ልጥቀስ ብል እንኳ ረጃጅም ተጫዋቾች ስለበዙ ለነዚህ ተጫዋቾች የሚስማሙ ረጃጅም የመልስ ውርወራዎች በጣም አስፈላጊ ተደርገው ታይተዋል። ስለዚህ አንዳንድ ሰዎች አይወዳቸውም፣ አንዳንድ ሰዎች ሲበዛ መጥፎ ነው ይላሉ። በተለይ የእግር ኳስን የእንግሊዝን እግር ኳስ ተወዳጅ ያደረገውን ፍጥነት ምናምን ያጠፋዋል ይላሉ። ግን ልማድ እየሆነ ነውና በሳምንቱ መጨረሻም 2 ጎሎች አየን። በቅርብ ጊዜ የሚቆም አይመስልም። እንዲያውም ሌሎች ቡድኖች የበለጠ እየታጠቁበት ያለ አንድ የጨዋታ መንገድ ነው። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።